ዛሬ የምንመለከተው ስለ ቴክኖሎጂ እንነጋገራለን። ቴክኖሎጂ ኢን ዘ ላስት ዴይስ በሚል ወይም ደግሞ ቴክኖሎጂ በመጨረሻው ዘመን የሚል ነው ማለት ነው። እና ምን ማለቴ ነው? በዚህ በመጨረሻው ዘመን ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት እንዴት አብረው ይሄዳሉ? እንዴት አድርገን ነው የምናስታርቃቸው? ይሄ አሁን ለእኛ ትልቅ ኢሹ የሆነ መጥቷል። ለወጣቶች ትልቅ ኢሹ የሆነ መጥቷል። እግዚአብሔር ቴክኖሎጂን እንዴት ያየዋል? ቴክኖሎጂና እግዚአብሔር እንዴት አብረው ይሄዳሉ? እና ቴክኖሎጂ ለቤተ ክርስቲያን ይጠቅማል ነው? ቴክኖሎጂ ያፈርሰናል ወይስ ይገነባናል? ወይስ ደግሞ ቴክኖሎጂ በመጨረሻው ዘመን ሰይጣን ሊጠቀምበት ይችላል ወይ? አሁን እየመጡ ያሉ ቴክኖሎጂዎች አካሄዳቸው ወዴት ነው? ለመነጋገር እንኳን አላደለም እስትንፋስ እስክናጣ ድረስ በላይ ተከታትለው የሚመጡ ነገሮችን ትመለከታላችሁ። እና ጊዜውን አስታውሳለሁ፣ ኮሮና ሲዝን ላይ ነው። በኮሮና ሲዝን ላይ ስራዎች ተዘግተው፣ መንገዶች ተዘግተው፣ መኪና መንቀሳቀስ ተከልክለው፣ አገር ሁሉ ጸጥ ባለበት ሰዓት ላይ አንድ ሰው የጻፈውን ነገር አነበብኩኝ። እና የጻፈው ሰው ምን ብሎ ይናገራል? 5G የሚባል ቴክኖሎጂ ፕራክቲካል ያደረጉት ኢንግላንድ ሀገር እሱን ላውንች ለማድረግ ሲሞክሩ የተፈጠረ ነገር አለ። ስለዚህ ህዝቡን ከአደጋ ለመጠበቅ ሲሉ ነው ይህንን ሸዳውን ያደረጉት እያለ ይሄ ኮንስፓይረሲ ቲዮሪ ይባላል። የሴራ ቲዮሪ ወይም የሴራ አመለካከት ያላቸው ሰዎች አሉ። መንግስትን የማያምኑ ተጠራጣሪዎች ማለት ነው። እና ሁሉንም መንግስታት ማለት ነው። እና ስለዚህ ስለ ኮንስፓይረሲ ቲዮሪ ብዙዎች የሚናገሩት አለ። እሱን ይዤ እንዳልሄድ በጣም እጠነቅቃለሁ። ሰዎች ሁሉ የሚሉ ትክክል ስላልሆነ የሚመስለንን ሁሉ ደግሞ መናገር አንችልም። ምክንያቱም አደራ አለብን ቃሉን በትክክል ለማስተማር። አንዱ ነገር ምንድን ነው? አሁን የምናየው ከኮሮና ወዲህ የምናያቸው ፈጣን አካሄዶች የሆነ ቦታ ላይ ተደብቀው የፈለቁ ነው የሚመስሉት። ኮሮና ላይ ሰው ሁሉ ወደ ቤት በገባበት ሰዓት ላይ የሆነ የተለቀቀ ነገር ያለ ይመስላል። ምክንያቱም ከዛ ወዲያ የምድራችን አካሄድ ፈጽሞ ሪሴት የተደረገ ይመስላል። ወደ አንድ አቅጣጫ እየተንቀሳቀሰ ያለ ይመስላል። እና ስለዚህ ነው ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት በሚል ዛሬ የምንነጋገረው። ለመሆኑ ቴክኖሎጂ ምንድን ነው? ይሄ መጠየቅ ያለብን ነገር ነው። ለመሆኑ ቴክኖሎጂ ምንድን ነው? እንግዲህ ቴክኖሎጂ ታስታውሱ እንደሆነ እንግዲህ በጥንት ዘመን መጽሐፍትን ያገላበጣችሁ ሰዎች የሰው ልጅ እግዚአብሔር የሰጠውን አእምሮ በምድር ላይ የተዘረጉ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት፣ ለምሳሌ ድንጋይ ለድንጋይ ሲፋጭ እሳት ብልጭ ሲልለት እሳቱን ደግሞ በማንደድ ምግቡን ማብሰል መቻሉ አንድ ቴክኖሎጂ ነው። ምክንያቱም ኑሮውን አቀለለለት ማለት ነው። ድሮ ጥሬውን ይበላ የነበረው አሁን ደግሞ በእሳት እየጠበሰ መብላት ጀመረ ማለት ነው። ድሮ ደግሞ ተሸክሞ የሚሄደው ሰው አሁን የሆነ የሚንከባለል ድንጋይ አይቶ ወይም ከእንጨት ላይ ከተቆረጠ እንጨት ላይ ጎማ ሰርቶ በሰረገላ መሄድን ጀመረ። እና ቴክኖሎጂ ቀስ ቀስ እያለ አንዱ ባንዱ ላይ ፋውንዴሽን እየጣለ ዛሬ ያለንበት መኪኖች፣ አውሮፕላኖች፣ ጀቶች፣ ስፔስ ሻትሎች ድረስ ደርሰናል። እስከ ጨረቃ ላይ እስከ መውጣት ደርሰናል። እና ቴክኖሎጂ ሲጀምር ይሄ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት ሰው የጀመረው ነገር ነው። ኑሮን ለማቅለል ማለት ነው። ስለዚህ ኑሮን ለማቅለል በድንጋይ የሚቆፍረው ሰው አሁን ብረት አቅልጦ በብረት ብዙ ቴክኖሎጂዎች እንደሰራ ትመለከታላችሁ። መዶሻ መስራት ማለት ዶማ መስራት ወይም አካፋ መስራት ቀላል ቴክኖሎጂዎች አይደሉም። ለመጀመሪያው ክፍለ ዘመን ሲገኙ የብረት መገኘት ብዙ ለውጦች አምጥቷል። ስለዚህ ኑሮን ለማቅለል ሰው የሚፈጥራቸው መሳሪያዎች፣ እነዚህ ስርዓቶች ሁሉ እሱ ተሰብስበው ነው ቴክኖሎጂ የሚባለው። በግብፃውያን ግርግዳው ላይ በዚህ በፒራሚድ ግርግዳ ላይ ብትመለከቱ ሰው በሰረገላ ሲያርስ ትመለከታላችሁ። ኢቭን ከበሬ አልፎ ማለት ነው በሰረገላ ያርሱ ነበረ ማለት ነው። እና ቴክኖሎጂ ለመሆኑ ምንድን ነው ብለን እንጠይቃለን። በመጀመሪያ ልንረዳ የሚገባው ነገር ቴክኖሎጂ ማለት ማሽን ብቻ አይደለም። ለምሳሌ ያህል ከመቆፈሪያ እስከ ኢንተርኔት ብያቸዋል። ከዶማ እስከ ኢንተርኔት ድረስ ቴክኖሎጂ ነው።
ኢሪጌሽን እስከ ጠፈር ምርምር ድረስ ሰው የደረሰበት ነገር ቴክኖሎጂ ነው። ስለዚህ ቴክኖሎጂ ማለት ይሄ ኮምፒውተር ምናምን ብቻ አይደለም፣ ወይንም ደግሞ የሴልፎናችን ብቻ አይደለም እና ከመቆፈሪያ ይነሳል። ኢንተርኔታችን ይቀጥላል። ኢንተርኔት ማለት አሁን በጣም ኋላ ቀር የሆነ ነገር ነው። ምክንያቱም ከሱ በኋላ አሁን ኤአይ መጥቷል። ኤአይ ደግሞ ኢንተርኔትን በጣም ባክዋርድ ያርጎታል በጣም። ለዚህ ልክ ቅድም እንዳልኳችሁ ከውሃ መጠጫ ወይም ይሄ ኢሪጌሽን በእጅ ሰው ከማጠጣት አሁን በጣም የሚያስደንቅ ቴክኖሎጂዎች እየመጡ ነው። አንዳንዶቹን አነሳላችሁ እና ከመንፈሳዊ ነገር ጋር እያይቼ ልነግራችሁ ወይም ከዘመነ ፍጻሜ ጋር ያላቸውን ነገር አሳያቸዋለሁ። ስለዚህ እስከ ጠፈር ምርምር ድረስ እስከ በስፔስ ሻትል ሰው ወጥቶ ላይ ገጣጥሞ የሚገርም አይነት ነገሮችን መስራት ሌላውን ዓለም ለማየት የተከላቸው መሳሪያዎች የሰማት በጣም ትልቅ ማለት አሁን ይሄ የሰው አትሞስፌር በጣም ብዙ ሳተላይቶችን ጭኗል። ኢትዮጵያ እንኳን የራሷ ሳተላይት አላት፣ የዌዘር አላት፣ የሚሊተሪ ሳተላይቶች አሏት የምትቆጣጠረው በህንዶችም በቻይናዎች ያመጠቀችው ማለት ነው። ስለዚህ የፈጠራ ውጤቶች አሉ ሰው ኑሮውን ለማቅለል ከዘመኑ ቴክኖሎጂ ጋር ለመሄድ። ስለዚህ ቴክኖሎጂ እግዚአብሔር ለሰው ልጆች የሰጠው ይህንን ምድርን አልማት ምድርን ግዟት ብሎ በሰጠው ስልጣን መሰረት ሰው ምድርን ለመግዛት ምድርን ለማስተዳደር ኑሮውን ለማቅለል አያችሁ ኑሮውን ለማቅለል ለማልማት ብሎ የተሰጠው ተልእኮ ውጤት ነው። ስለዚህ ከኋላው ማናልን አትጠራጠሩ። እግዚአብሔር የሰጠው ክህሎት እግዚአብሔር የሰጠው ዕውቀት አለ። ስለዚህ ስለ ቴክኖሎጂ ስንነጋገር ቴክኖሎጂ በጣም ፓወርፉል የሆነ ነገር ነው ማለት ኑሮን ማቅለል ብቻ አይደለም። ተመልከቱ፣ ቫልዩ አለው፣ ሪሌሽንሺፕ አለው፣ በውስጡ ንግድ አለ፣ ቢዝነስ አለው፣ ዕውቀት አለው፣ ስኬት አለው። በጣም ብዙ የሆኑ በውስጡ ተወሳሰቡ ነገሮች አሉ። ስለዚህ ስለ ቴክኖሎጂ ስንነጋገር አንዱ ልናውቀው የሚገባ ነገር የተለያዩ ቴክኖሎጂዎች ከሌሎች ቴክኖሎጂዎች ጋር ስታወዳድሯቸው በተለይ በዘመነ ፍጻሜ ላይ ስንደርስ ቴክኖሎጂዎቹ በጣም እየረቀቁ ይመጣሉ፣ እየረቀቁም እየመጡ ነው ያሉ። ስለዚህ የቴክኖሎጂዎች ድምር ከተወሰነ ቴክኖሎጂ ከሌላ ቴክኖሎጂ ጋር ሲወዳደር ቴክኖሎጂ እንደ ቴክኒካል ዘዴ ሰዎች አካባቢያቸውን ለማሻሻል የሚጠቀሙበት ነው ማለት ነው። ለምሳሌ ወንጀል ቢበዛ አንድ ሰፈር ላይ እዛ አካባቢ አሁን አዲስ አበባ በየመንገዱ መብራት ተተክሏል። እኔ ሜሯ ሲናገሩ ሰምቻለሁ፣ ጠቅላዩም ሲናገሩ ሰምቻቸዋለሁ። ከላይ ከሰራ ነው ይልቅ ወደ ታች የሰራ ነው ይበልጣል አሉ። ምን ማለት ነው ብላችሁ መጠየቅ አለባችሁ። ወደ ታች የተሰራው እንግዲህ ቴክኖሎጂ ነው። ቴክኖሎጂው ምን የሚያደርግ ነው? የካሜራ ቴክኖሎጂ አለ። ወንጀል ሲሰራ በቀላሉ ድሮ ፖሊስ እየዞረ የሚያየው ዛሬ አንድ ቦታ ላይ ተቀምጠው ካሜራዎች አሉ። አንድን መንገድ ከላይ እስከታች የሚያነሱ በቅርበት ዙም አድርገው አርቀው የሚመለከቱ እየተዟዟሩ በካሜራ አይኖቻቸው ዙሪያውን መመርመር የሚችሉበት ሰው ወንጀል ሰርቶ እንደ ድሮ ጫካ ገብቶ የሚደበቅበት አይደለም። አሁን ቴክኖሎጂዎች መጥተዋል። ስለዚህ ሰው አካባቢውን ለማሻሻል ቴክኖሎጂን ይጠቀማል እና ይሄ አንዱ ለሰይጣን ክሬዲት አንስተው። እግዚአብሔር የሰውን አእምሮ የፈጠረ እግዚአብሔር ነው። እግዚአብሔር የእውቀት ራስ ነው። እግዚአብሔር እውቀትን ይሰጣል። ኦፍ ኮርስ ይህንን ቴክኖሎጂ ሰው ለክፋት ሊጠቀምበት ይችላል፣ በደንብ ይችላል። ነገር ግን መጀመሪያ ክሬዲት የሚገባውን ለእግዚአብሔር ክሬዲቱን እንስጠው። ለሰው አእምሮን የሰጠ እግዚአብሔር ነው። የቴክኖሎጂን እውቀት የመመራመርን ሪሰርች የማድረግን ነገር ለሰው እውቀትን ሰጥቶታል። ለሰው የሊደርሺፕ ወይም የመሪነት ጥበቡን ከእንስሳት ይልቅ ለሰው ነው የሰጠው። ስለዚህ ሰው በአእምሮ የተሰጠውን ነገር ይህን አእምሮን ተጠቅሞ ኑሮውን ለማሻሻል በእግሩ ከመሄድ በብስክሌት መሄድ፣ በብስክሌት ከመሄድ በሞተር ሳይክል መሄድ፣ በሞተር ሳይክል ከመሄድ በመኪና በመሄድ ከመኪና ደግሞ አሁን ተንሳፎ የመሄድን ቴክኖሎጂ እየሰራ ነው ያለው። በአየር ላይ የመንሳፈፍ በሄሊኮፕተር ሌላ ነው፣ በአውሮፕላን ሌላ ነው። ተንሳፎ ከምድር ትንሽ ከፍ ብሎ ግራቪቲን ሽሮ በአየር ላይ ተንሳፎ የሚሄድበት ማለት ነው። እሱን ቴክኖሎጂ ለመስራት እየሞከረ ነው ያለው። ስለዚህ ቴክኖሎጂ እንደ መሳሪያ ለተወሰነ ተግባር ጥቅም ላይ የሚውል መሳሪያ ወይም ደግሞ ነገሮችን ለመተግበር የሚጠቅም ነገር ነው። ኑሮን የሚያሻሽል ነገር ነው። ኑሮን ያፋጥናል። ግን እሱ መታለያችን ሊሆን ይችላል። ስለዚህ ቴክኖሎጂ እንደ ማንኛውም ቴክኒክ የማከናወን ነገርን አንድን ነገር ለማስላት ወይም ተግባራዊ ክህሎት ለማድረግ የሚጠቅም ነገር ነው።
ቴክኖሎጂ አንዳንዴ አሁን ባህልን እየለወጠም ነው ቴክኖሎጂ። ድሮ ሰዎች አጠገብ ላጠገብ ተቀምጠው ቁጭ ብለው ያወራሉ። አሁን ደግሞ ሰዎች ቻት ነው የሚያደርጉት። ዛሬ ቤት ውስጥ ሰዎች አንድ ላይ ተሰብስበው እርስ በርስ ከሚያወሩት ይልቅ ከሩቅ ካለው ጋራ ቻት ማድረግ፣ የጋራ ወሬያቸው እዚህ ላይ ስላዩት ነገር፣ እዚህ ላይ ስለተመለከቱት ነገር፣ እዚህ ላይ ስላለው የሆነ ቪዲዮ ወይንም የሆነ ንግግር፣ የሆነ ውይይት፣ የሆነ ኢንተሌክቹዋልም ይሁን ወይንም ደግሞ ሌላም ተራም ነገር ይሁን ሼር ይደራረጋሉ፣ ይወራራሉ። ባህል ተለውጧል ማለት ነው። ባህል ተለውጧል። ቴክኖሎጂ ባህልን የመለወጥም ጉልበት አለው ማለት ነው። ስለዚህ ወደ ተነሳሁበት ነገር ልሂድና በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድን ነው? አንደርላይን አድርጌ ልናገረው። አንዳንድ ሰዎች ቴክኖሎጂ ሁሉ ኃጢአት እንደሆነ አድርገው ይመለከቱታል። ለምሳሌ መነናይትስ የሚባሉ ወይንም ደግሞ እነዚህ ፔንሲልቬኒያ አካባቢ የሚኖሩ ህዝቦች አሉ። የመነናይቶች ናቸው እና ሌላም ስም አላቸው። በፍጹም መኪና እንኳን ግቢያቸው አይገባም፣ እነሱ ያሉበት ሰፈር አይገባም። በትራክተር አያርሱም በፍጹም። አሁንም መዶሻ ነው የሚጠቀሙት፣ አሁንም ሚስማር ነው የሚጠቀሙት። ወይ በፈረስ ላይ በሰረገላ አድርገው ይሄዳሉ እንጂ ፖስተኛ እንኳን ሲመጣ ከሰፈራቸው ውጪ ፖስታ ያስቀምጥላቸዋል እንጂ በየቤታቸው ለእኛ እንደሚደረገው መኪና መጥቶ ዴሊቨር አያደርግላቸው። ምክንያቱም ፈጽሞ ቴክኖሎጂ አይፈልጉም። ከውሃ ጉድጓድ ነው የሚጠጡት፣ የሚበሉት በእጅ የተሰራ ነው። አሁንም ቴክኖሎጂ በቃ ሻን አድርገው ገፍተውት የሚኖሩ ሰዎች ናቸው። እና እነዚህ ሰዎች አሚሾች ናቸው። እነዚህ አሚሽ ወይም መነናይቶች ይሄ ነው አንዱ ነገራቸው። ቴክኖሎጂን እንደ የሰይጣን ግኝት አድርገው ነው የሚያሳዩት። ሰይጣን ቴክኖሎጂ ሊጠቀም ይችላል፣ ነገር ግን የእውቀት ራስ ኢየሱስ ነው። የጥበብ ሁሉ ራስ ኢየሱስ ነው። ስለዚህ አእምሮን የፈጠረ ጌታ ነው። ለሰዎች አብረውትን የሚሰጥ እግዚአብሔር ነው። በነገራችን ላይ ብዙ የመጀመሪያው ክፍለ ዘመን ሳይንቲስቶች እነ አልበርት አንስታይንም ጨምራችሁ እነ ኒውተን አይዛክ ኒውተንን ጨምራችሁ ሌሎችንም በሙሉ እነ ኮፐርኒከስን ብትወስዷቸው እነዚህ ሰዎች በሙሉ ብዙዎቹ ቴዎሎጂያኖችም ነበሩ። የሚገርም ነው። ሳይንቲስቶች ናቸው፣ ቴዎሎጂያኖችም ነበሩ፣ አማኞች ነበሩ፣ በእግዚአብሔር ያምኑ ነበር። ስለዚህ እግዚአብሔር የቴክኖሎጂ ሁሉ የበላይ ገዢ ነው። ሶቨሬን ነው እግዚአብሔር። እውቀት የእግዚአብሔር ነው። ቴክኖሎጂ ከእግዚአብሔር ቁጥጥር ውጪ የመጣ ድንገተኛ ክስተት አይደለም። ሰይጣን የፈለሰፈው ነገር አይደለም። ኖ ግን እግዚአብሔር የሰጠውን እውቀት፣ እግዚአብሔር የሰጠውን ጥበብ ሰይጣን ትዊስት ሊያደርገው ይችላል፣ ሊያጣምመው፣ ሊያበላሸው ይችላል። ስለዚህ ቴክኖሎጂ ሁሉ ክፉ ነው ማለት አይደለም። ይህንን አንደርላይን አድርገን እንነጋገር። ይህንን የምነግራችሁ ለምንድን ነው? በመጨረሻው ዘመን ላይ ቴክኖሎጂ ከጸረ ክርስቶስ ጋር ምን ያዛምደዋል? አሁን ያለው ኤአይ የዛ በመጨረሻው ዘመን ላይ ያለው ሮሉ ምንድን ነው? እሱ ነው የምንነጋገር። እና ሁለተኛ ላሳያችሁ የምፈልገው ነገር ምንድን ነው? በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድን ነው? አንደኛ እግዚአብሔር ፈቃድ ሰጪ ነው። ምን ማለት ነው? ማንኛውም የቴክኖሎጂ እውቀት የሚገኘው እግዚአብሔር በሰጠው የጋራ ኮመን ግሬስ የጋራ ጸጋ አማካኝነት ነው። ለምሳሌ ለሰው ሁሉ አእምሮ ሰርቷል እግዚአብሔር። ለአማኞች የተለየ፣ ለአይሁዶች የተለየ፣ ለአሕዛብ የተለየ አድርጎ አልሰጥም። ለሰው ሁሉ አእምሮ ሰጥቷል። እኩል አይነት ብሬን ነው የሰራልን እግዚአብሔር። ነገር ግን ኤክስፖዠራችን ወይንም ደግሞ እንደምንኖርበት አካባቢ የብሬን አሰራሩ ሊለያይ ይችላል። ለዚህ እግዚአብሔር ፈቃድ ሰጪ ነው። በኮመን ግሬስ ለሁሉ ሰጥቶታል። ቢሰሩበት ሁሉም አእምሮ አለው። ሁለተኛው ነገር ደግሞ ምንድነው? በእግዚአብሔር ከቴክኖሎጂ ጋር ያለው ነገር ፈቃድ ሰጪ ብቻ አይደለም። እግዚአብሔር በአንዳንድ ነገሮች ላይ መሪም ነው። እግዚአብሔር የሰው ልጅ የፈጠራ ውጤቶች ለዓላማው ይጠቀምበታል። ሲምፕሊ ለምሳሌ ይሄን አሁን የምንጠቀምበትን ቴክኖሎጂ እኔ እዚህ ቫንኩቨር ካናዳ ተቀምጬ፣ እህቴ ሳውዲ አረቢያ ተቀምጣ፣ ሌላው ግሪክ ተቀምጦ፣ ሌላው ደግሞ ዱባይ ተቀምጦ ቁጭ ብለው ይህንን የእግዚአብሔርን ቃል እንድንማር ይህን ቴክኖሎጂ እግዚአብሔር በመሪነት ሲጠቀምበት ትመለከታላችሁ። በወንጌል ሲሮጥበት ትመለከታላችሁ። ይህን ምን ልላችሁ ፈልጌ ነው? ለዓላማው እግዚአብሔር ይህንን ይጠቀምበታል። ይሄ ቴክኖሎጂ በራሱ ኃጢአት አይደለም። ነገር ግን የምንጠቀምበት ፐርፐስ ግን ወይም ዓላማ በጣም ወሳኝ ነው። ሰይጣን ይህንንም ተጠቅሞ ብዙ ከንቱ ነገሮች ሊያሳልፍበት ይችላል። ብዙ ከእግዚአብሔር መንገድ የሚያወጡ
በጣም ኃጢአት የሆኑ ነገሮች በዚህ ሊያልፉበት ይችላሉ። በኢትሰልፍ ግን ይሄ ነገር ግዑዝ ነው። በግዑዝ ውስጥ አልፎ ግን ሐሳቦችን የሚይዙ በጣም ብዙ የኃጢአት ሐሳቦች ሊያልፍበት ይችላል። ስለዚህ ትልቁ ነገር ያለው ምንድነው? ይሄ ግዑዙ ነገር ላይ ሳይሆን እኛ ጋር ነው ያለው ማለት ነው። ኃጢአተኛ ተፈጥሯችን ላይ ነው ችግሩ ማለት ነው ያለው። ስለዚህ ለምሳሌ አንድ ምሳሌ ልስጣችሁ። የኖህ መርከብን እንውሰድ። እግዚአብሔር ተጠቀመበት ሕዝብን ለማዳን። ቴክኖሎጂ ነው። በባህር ላይ ወይም በውሃ ላይ መንሳፈፍ በዛ ዘመን የታወቀ አይደለም፣ ግን እውቀት ሰጠው፣ አሰራርን ነገረው ለኖህ። ከዛ ደግሞ በዛ ቴክኖሎጂ የሰው ልጆች ተረፉ። 8 ቢሆኑ ኖህና ቤተሰቡ እንስሶቹ ተረፉ። ስለዚህ እግዚአብሔር የኖህን መርከብ ተጠቅመዋል። የሰለሞን ቤተ መቅደስን እንዲሰሩ እግዚአብሔር ጥበብን ሰጥቷቸዋል። ለግንበኞቹ ጥበብ ሰጣቸው። ለነዚህ ለልብና ሰዎች ለሊባኖን ሰዎች ጥበብ ሰጣቸው። እንጨት እየቆረጡ ለሰለሞን እንዲልኩለት፣ በባህር ላይ ያንሳፈፉ እንዲያመጡለት፣ በሜዲትራኒያን ላይ አድርገው ወደ ቴል አቪቭ ያመጡለታል። ከዛ ተቀብለው ያስገቡ ነበር ወደ ኢየሩሳሌም ወገኖች። ስለዚህ እውቀት ነበረ። እነ ባስሌል የሚባሉ የመገናኛውን ድንኳን እንዲሰሩ እግዚአብሔር ጥበብ ሰጣቸው። የእንጨት ስራ አናጢነት እውቀት ሰጣቸው። የብረት ስራ፣ የወርቅ ስራ፣ የብር ስራ ጥበብን እግዚአብሔር ይሰጣል ማለት ነው። ስለዚህ መሪ ነው። እውቀትን በመስጠትም እግዚአብሔር መሪ ነው። እንደገና መሪም ብቻ አይደለም፣ ፈቃድ መስጠት ብቻ አይደለም። እግዚአብሔር ደግሞ በዚህ በቴክኖሎጂ ጉዳይ ላይ የህይወታችን ማዕከል ቴክኖሎጂው ሳይሆን እግዚአብሔር ራሱ ማዕከሉ ሊሆን ይገባል። በሁሉ ነገር የምንጠቀምበት ስጦታ ሊሆን ለእግዚአብሔር ክብር የምንዋጀው ሊሆን ይገባል። ስለዚህ የዚህ ነገር ዓላማው ለእግዚአብሔር ክብር፣ የምትበሉም ይሁን የምትጠጡም ይሁን የምታደርጉት ሁሉ ለእግዚአብሔር ክብር ይሆን ተብሎ ተጽፏል። ስለዚህ ሁሉን ለእግዚአብሔር ክብር እያደረግን ነው ወይ ነው ጥያቄው። እያደረግን ነው ወይ?